ኢዛና ለልዑል በጣም ቀላል ስራ ልስጥህ ብሎም ሲለው ልዑልም ደግሞ እሺ ምንድነው ስጠኝ ንገረኝ ብሎም ይለዋል። ምክንያቱም ደግሞ ናቲ ወንድሙን እንዲያሳየው ስለሚፈልግ ነበረ። እናም ኢዛና ግን ያለው ነገር በጣም ከባድ ነው። እናም ይኸውልህ እድልን እንድታስወግድልኝ እፈልጋለሁ ይለዋል። ልዑልም በፍጹም ይህን ነገር እንደማያደርገውን ይነግረዋል። እሺ እንግዳውስ ወንድምክን አንድ አይደለም ዛሬ ልታየው ለዘላለም ራሱ አታየውም፣ በወንድም ፈርደህ ነው ይለዋል። ልዑልም በፍጹም እንደዚህ አይነት ነገር አላደርግም ብሎም እምቢ ይላል። ይሄ የራስህ ሀሳብ ነው፣ ለማንኛውም አስብበት፣ ጊዜ እሰጥሃለሁ ይለዋል። ልዑልም በጣም ይናደዳል። ምክንያቱም ደግሞ የሰው ነፍስ አጥፋ ስላለው እናም ደግሞ ይሄን ነገር ደግሞ እሱ የሰው ነፍስ አጥፍቶ ወንድሙን ማግኘት አልፈለገም። ዛናም ቆይ እሺ ለምንድን ነው እሷን አላስወግድም ያልከው? አንተ እኮ እኔን አስወግደው ብላህ ነበር፣ ልታስወግደኝ ነበር አይደል እንዴ ብሎም ይላል። ይኸውልህ አንተ እንደምታስበው እኔ አንተን ላስወግድ አልነበረም። ነገሮች ሁሉ አስፈራርቼ ነገሮችን ሁሉ ለማወቅ ፈልጌ ነው እንጂ እድል ምንም አላለችኝም ብሎም ይለዋል። ልዑልም እንዲህ ብሎ ሲለው ኢዛና በጣም ይናደድና ምን ማለት ፈልገ ነው ብሎም ይለዋል። አማራጭ ስለሌለው ወንድሙን ለማግኘት ይህን ነገር ማድረግ ወስኗል። እናም ዜማዬን አገኛት። ዜማዬን አግኝቷት ግን ያላት ነገር በጣም ከባድ ነበረ። ዜማዬ ይኸውልሽ እድል እንዳስወግዳት ጠይቆኛል ብሎም ይላታል። በፍጹም ይህን ነገር አታደርገውም ብላም እድልም ዜማዬም ትነግረዋለች። ይኸውልሽ ዜማዬ እኔ ወንድሜን ለማግኘት ምንም ነገር እሆናለሁ። ወንድሜ ለእኔ ብዙ ነገሬ ነው። ለእኔ በጣም ብዙ ነገር ኖልኛል። እናም ወንድሜ ካለበት ችግር ማውጣት ስለምፈልግ ስለዚህ ባለኝ እስማማለሁ ብሎም ይላታል። ዜማዬም በፍጹም ይህንን አታደርገውም። ታዲያ እንዴት ከነሱ በምን ተሻልንና ነው? እነሱ ወንጀለኞችንና እንዲሁም ደግሞ ሶስተኛ ወገን ማን እንደሆነ ማወቅና እንዲሁም ለህግ አሳልፈን መስጠት ነው እንጂ እንዴት ነው አንተ የሰው ነፍስ የምታጠፈው? ብላም ትለዋለች። ሜን ታዲያ እንደዚሁ ልተው ነው ብሎም ልዑል ይላታል። ወንድም ግን ተው ሳይሆን ይኸውልህ ሶስተኛ አላማችን ሶስተኛ ወገን ማን እንደሆነ አውቀን ከዛም በኋላ ሁሉን ነገር ማስተካከል ነው። በዚህ ነገሩ አልተስማማም። እናም ይኸውልሽ ዜማዬ አንቺ በእኔ ቦታ ካልሆንሽ ምንም ሊገባሽ አይችልም። ወንድሜ ለእኔ ሲል በጣም ብዙ ዋጋ ከፍሏል። እናም አላልፈውም፣ ወንድሜን ከዚህ ችግር ውስጥ አወጣዋለሁ ብሎም ልዑል ለዜማ ይላታል። ዜማም ይኸውልህ እኔም ችግር ውስጥ እንድንተወው አልፈልግም፣ ግን ደግሞ ሰዎችን መግደል መፍትሄ አይሆንም። እንግዳውስ ከኔ አንድ ነገር አለ ብላም ትላለች። ምንድን ነው ብሎ ልዑልም ለመስማት ይሞክራል። ታዲያ እኔ እሱ የሰጠኝ የመጨረሻ ስራ እድልን እንዳስወግዳት ነው። እናም ያለያ ደግሞ ወንድሜን እንዳላየው ነው የነገረኝ እና ምን ላድርግ ብሎም ይላታል። ይኸውልህ እድልን አንገላትም፣ ግን ደግሞ እንደ ገደልናት አድርገን እናስመስላለን ብላም ትለዋለች። ታዲያ ምን ልታደርጊ ነው ብሎም ይጠይቃታል። ከኔ ጋር አንድ ሀሳብ አለ ብላም ሁሉን ነገር ሚስጥሩን ለእድል መናገር እናም ደግሞ እድል ደግሞ እንደ ሞተች አድርገን ድራማ መስረት አለብን ብላም ትለዋለች። ልዑልም በዚያ ሀሳቡ ይስማማል። ምክንያቱም ደግሞ ወንድሙን ማግኘት ስለሚፈልግ፣ ያለያ ግን ወንድምክን ላይንህም አታየው ብሎም ስላለው ይህ ፍራቻ ስላለው ስለዚህ እሱ በሚለው ተስማምቶ ነበር። ነገር ግን ደግሞ ዜማዬ እንዴት ነው እኛ ከነሱ በምን ተቻልን? ታዲያ ይህን ነገር ማድረግ የለብንም ሌላ አማራጭ መኖር አለበት ብላም ወስና ነበር። ድልም አሁን ላይ ግራ ተጋብታለች። ባደረገችውና በሰራችው ሴራ በጣም ተጸጽታለች። እናም ይደውልላትና ሁልጊዜ በር እያለ የሚያስፈራራ ሰው ሲደውልላት ይኸውልሽ ብዙ ነገር አሳልፌያለሁ፣ ስለዚህ ብሩን ካላመጣሽ ሁሉንም ነገር አውጥቼ ለህግ ነው ምሰጥሽ ይላታል። ደግሞ ታገሰኝ እባክን በማለት ትለምናለች። እናም ከዚህም በላይ መታገዝ አልችልም፣ በቅቶኛል፣ በጣም ብዙ ጊዜም ሰጥቻለሁ፣ ስለዚህ እሽጋል እስከ ማታ ድረስ እጠብቅሻለሁ ብሎ ማስጠንቀቂያ ሰጥቷታል። እናም እድልም በመደንገጧ ትደውላለች። ኢዛና ጋር ደውላ እንደዚህ እንዳላትና እንዲሁም ደግሞ ብሩን ካላመጣች ችግር ውስጥ እንደምገባ ወይም ደግሞ አሳልፎ ለህግ እንደሚሰጣትም እንደነገራትኝ ትነግረዋለች። ኢዛናም በቃ እኔ ምንም ማድረግ አልችልም፣
ተረጋጊ ብሎ ይላታል። ለፍቅር ብላ ብዙ መስዋዕትነት እንደከፈለችና እንዲሁም ደግሞ ከአሁን በኋላ ነገሮች ሁሉ የምታስተካክለው የሰው ነፍስ በማጥፋት እንዳልሆነም ትነግረዋለች። እድል ይህን ነገር አማራጭ የለሽም፣ ስለዚህ ማስተካከል አለብን ብሎ እድልም በጣም በመማረር በነገሮች ሁሉ ትማረርና ነገር ግን ደግሞ ሁለተኛ ወይም ደግሞ ካሁን በኋላ የመጨረሻ ስራዋ እንደሆነም ትነግረዋለች። አታስቢ ይላታል። እናም የሚፈልገው ወይም ደግሞ የዛ ዋናው ቦታ እንገናኝ ብላም ትላለች። ቀጠሮ ይያዛሉ። እናም እድልን ችግር ውስጥ ሊያስገባት ነው። ራሱን ከዛ ፈተና ውስጥ አስወጥቶ እድልን ግን ችግር ውስጥ ሊያስገባት ነው። ምክንያቱም ደግሞ አድርጊ የሚላትን ነገርና እንዲሁም ደግሞ እድል ስለፈራችና ካሁን በኋላ ከፈለኩኝ ሁሉን ነገር ለፖሊስ ወይም ደግሞ እጅን እሰጣለሁ ባደረግኩት ነገርም ስላለችው። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። ለዚህ ቻናል አዲስ ሆና ሰብስክራይብ፣ ላይክ፣ ሼር በማድረግ ሁሉ ቤተሰብ ናችሁን ከልብ ነው የማመሰግነው። ውድ ቤተሰቦች እንግዲህ ዛሬም በአዲስ ቪዲዮ መጥቻለሁ ማለት ነው። ዜማዬ ቀጣይ ክፍል ይዤላችሁ መጥቻለሁ። ቀጣይ ክፍል ዛሬ ማታ ይለቀቃል። ሁላችሁም ቪዲዮዬን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ዜማዬ ቀጣይ ክፍል ይለቀቅ እያላችሁ ሁላችሁም ኮሜንት ላይ አስቀምጡ ማለት ነው። ዛሬ በተለመደው ሰዓት ይለቀቃል። እስከዛው ግን ቻናሉን ሰብስክራይብ በማድረግ ቤተሰቡኑ ቤተሰቡናችሁን ከልብ ነው የምናመሰግነው። ቀጥታ ወደ ቪዲዮ ዛሬ ምን ይፈጠራል? እንግዲህ እድል አሁን ላይ በጣም ፈርታለች ማለት ነው። ምክንያቱም ደግሞ ሁሉም ነገር ልትጋለጥ ስለሆነና እንዲሁም ደግሞ ፍራቻዋ እስከዛሬ ድረስ ስትሰራ የነበረው ሁሉ አሁን ላይ ሊታወቅባት ስለሆነ እንዲሁም ደግሞ አቢኔና ያዳም ሁሉን ነገር ስላወቁባት ማለት ነው። ስለዚህ በዚህ ምክንያት እድል እንግዲህ ስራውን ማቆም ፈልጋለሁ ስትል ሰምተናል ማለት ነው። ነገር ግን ደግሞ ይህን ነገር ማቆም እንደማትችል ሲነግራት ነበረ። ለዚህ ምን ዜማዬ ግን ይሄ ነገር የሚሰራ ይመስልሻል? ይላታል ልውልም። አዎ ግድ ነው። ይውልህ አንደኛ ነገር ልንገርህ፣ እዚህ ጋር ወንድምህም እንዳለ እርግጠኛ ትሆን ብላም ትለዋለች። ልውል በጣም የደነግጥና ማለት ወንድሜ በህይወት የለም እንዴ ብሎ የሚጠይቃታል። ስማ ይውልህ አንተን ለማስፈራራት የሌለውን ወንድምህን አለ ብለው እየተጫወቱብህ እንደሆንስ በምን ታውቃለህ? ብላም ዜማዬ ትነግረዋለች። ሁሉም በድንጋጤ አይ እንደዛማ አይሆንም፣ ምክንያቱም ደግሞ ውስጥ ይነግሮኛል፣ እናም ወንድሜ ምንም አይሆንም ይላታል ድልም። እንዲሁም ዜማዬም አይ ይኸውልህ ልዑል እኔ አንተን ውስጥን ለመጨናነቅ ፈልጌ አይደለም በማለት ስም እንደሌለ በገንዛ ጀሮ ሰምተሃል ትለዋለች። እናም ልዑልም ደግሞ ግን ደግሞ እኮ ተርፎ ከሆነስ ብሎ የሚላታይም ቆይሺ ታዲያ መጀመሪያ ለመግደል ከፈለገ ለምን መጀመሪያ ሲተዋል ብላም ትጠይቀዋለች። ልዑልም ደግሞ ግራ መጋባት ምናልባት ለዚህን ቀን ፈልጎት ከሆነስ ብለውም ይመልስላታል። ወይም ደግሞ ስለተጠራጠረች ይኸውልህ ልዑል አትሸወድ፣ ምክንያቱም ደግሞ ናቲን እንግዲህ ወንድሙ መጥቶ ያስፈራራኛል ብሎ እንዴት ነው የሚያስበው ብላም ትላለች። እኔ እንጃ ብቻ አላቅም ዜማዬ፣ ይኸውልሽ እኔ የምፈልገው በወንድሜ ጉዳይ መቼም ቢሆን ተስፋ መቁረጥ አልፈልግም። ወንድሜን እፈልገዋለሁ። ወንድሜ ለእኔ በጣም ብዙ ነገሬ ነው። ለእኔ ሲልም ብዙ ነገር ሆኗል። እናም ካለበት ችግር ማውጣት አለብኝ ብሎ ልዑልም ቃል ገብቷል። ወይም ደግሞ ግራ በመጋባት አዎ፣ ግን ደግሞ ለሁሉም ነገር ዝግጁ መሆን አለብህ፣ በጣምም ተስፋ ታድርግ ብላም ትለዋለች። ልዑልም ይሄን ያለችው ዜማዬ በጣም ይደነግጣል። ቆይ ወንድሜ ምን ሆኖ ነው በህይወት የለም ማለት ነው ብሎ ይጠይቃታል። የወንድሜ ነገር ሆኖብኝ እኮ ነው፣ ወንድሜ ለእኔ ሁሉ ነገሬ ነው ብሎ ይላታል። ዜማዬም ደግሞ አይዞህ በቃ ያለበት ነገር ይገባኛል፣ እረዳሃለሁ ብላም ትለዋለች። ልዑልም በጣም ደስ ይለውና አመሰግናለሁ ይላታል። ዳም ምግብ ያመጣና አቤኒን እስኪንካ ብላ፣ ቆይ ግን ምግብ ከቀመስክ ስንት ጊዜ ሆነ? በጣም ቆየ እኮ ይለዋል። እሱም ደግሞ አይ እኔ ምንም ነገር አልፈልግም ብሎም አቢኒ እባክህን ራስን በመጉዳት እኮ ምንም ነገር የሚቀየር የለም።
እናም አንተ በርታ በርታ ስትል ነው ለዜማዬም የምትሆናት ወይም ደግሞ የምትደርስላት ካለችበት ችግርም መውጣት የምችለው አንተ ጠንካራ ስትሆን